ኢራን ኒኩሌሯ ይፋ ሆነ። ትራምፕን ገረፈቻቸው። የቴህራን የኒኩሌር ምኞትና ያከማቸችው አቅም ዛሬ በዓለማችን ጂኦፖለቲካ ሰማይ ላይ እንደ ከባድ የደመና ጥላ አጥልቶ የሚታይ የአሜሪካን ትዕቢት ያስተነፈሰና የእስራኤልን ሕልውና ስጋት ያበረታ ዋነኛ ማዕከል ሆኗል። ኢራን ከዓመታት ማዕቀብና የኢኮኖሚ መታፈን ውስጥ ሆና በሚስጥራዊ የከርሰ ምድር ሳይንሳዊ ውቅያኖሷ የገነባችው የኒኩሌር አቅም አሁን የደረሰበት ደረጃ ተራ የጦር መሳሪያ ሽሚያ ሳይሆን የምድርን የኃይል ሚዛን ገልብጦ የደፋ ክስተት ሆኗል። ይህ የኒኩሌር ጉልበት ወደ ፍጹም አስፈሪነት የተሸጋገረው ከሩቅ ምስራቋ የሰሜን ኮሪያ የቴክኖሎጂ አጋዥነት ጋር ጋብቻ መመስረቱ በዋሽንግተን የደህንነት ቢሮዎች አዳራሽ ውስጥ ይፋ የሆነበት ቅጽበት ነበረ። የኢራን ሳይንቲስቶች የዩራኒየም ማበልጸግ ጥበባቸውን ወደ ጥገቱ በማደስ ከፒዮንግያንግ በሚስጥር የተሸጋገሩትን እጅግ ረቂቅ መካከለኛ ርቀት ተወንጫፊ የኒኩሌር አረሮችን በባለቤትነት መቆጣጠር ችሏል። እነዚህ ገዳይ አረሮች ዝም ብለው በመጋዘን የሚቀመጡ ሳይሆን ቴህራን ቀድሞውኑ ካዘጋጀቻቸው የትኛውም አህጉር ሰንጥቀው መጓዝ ከሚችሉ ረጅም ርቀት ብላስቲክ ሚሳኤሎች አናት ላይ በቅጽበት መጫን የሚችሉ ሆነው የተደገሱ የሞት ድግስ ናቸው። ይህ ማለት የኢራን የኒኩሌር ኃይል ካሁን በኋላ በአካባቢያዊ ጦርነት አውድ ውስጥ የሚታይ ሳይሆን በአንድ ቁልፍ ሰሌዳ ንክኪ የትኛውንም የዓለም ምድር ጫፍ የትኛውንም የታላላቅ ሀያላት ከተማ ማውደም የሚችል ዓለም አቀፋዊ ጦር አደጋ ሆኗል ማለት። አሜሪካ በቬርሳይ የውርደት ስምምነት ላይ እጇን እንድትሰጥ የትራምፕ አስተዳደር ለድርድር እንዲንበረከክና የ300 ቢሊዮን ዶላር የካሳ ክፍያ ፈሰስ እንዲያደርግ ያስገደደውም ይኸው የማይቀለበሰው የኒኩሌር ሰይፍ ነው። እስራኤል በክህደት ገደል ውስጥ የጣለው ዋሽንግተንና በዲፕሎማሲው አደባባይ ያዋረደው እውነታ የኢራን ሚሳኤሎች አናት ላይ የተሰቀለው እነዚህ የኒኩሌር አረሮች የትኛውም የአየር መከላከያ ጥሰው መግባት የሚችሉ መሆናቸው በአሜሪካ የደህንነት መስሪያ ቤቶች በመረጋገጡ ነው። ኢራን የኒኩሌር ባለቤትነቷን በተግባር በማረጋገጥ ማዕቀቦቿ እንዲነሱላት፣ ነዳጅ በሮቿ እንዲከፈቱና በቢሊዮኖች የሚቆጠሩ የቀዘቀዘው ሀብቷ እንዲለቀቅ በማድረግ በፀሐይ በረሃው መካከለኛ ምስራቅ ላይ ፍጹም የበላይነቷን አውጃለች። የዓለማችን ጂኦፖለቲካዊ ካርታ ሊቀይር የሚችል ሁኔታ አሜሪካና ኢራን በፈረንሳዩ ቬርሳይ ቤተ መንግስት የተፈራረሙት ስምምነት በመካከለኛው ምስራቅ ላይ ብቻ ሳይሆን በመላው ዓለምም የመነጋገሪያ ርዕስ ሆኗል። ይህ በዶናልድ ትራምፕና በመሐሙድ ፔዜሽኪያን መካከል የተደረሰው ስምምነት የቆየውን የቀዝቃዛው ጦርነትና ውጥረት ባልጠበቀ አቅጣጫ በመምራት እስራኤልን በጥርጣሬ ውስጥ ጥሏል። ኢራንን ደግሞ በአዲስ ኃይልና የኢኮኖሚ ጥንካሬ ጎዳና ላይ አስቀምጧል። በፈረንሳዊ ውቡና ታሪካዊ ቬርሳይ ቤተ መንግስት አዳራሽ ውስጥ የሰላም ስምምነቱ ሲፈረም የመካከለኛው ምስራቅ የፖለቲካ ሚዛን አዲስ መልክ ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጂ7 ጉዟቸው ሲያጠናቅቁ ከኢራን ጋር የተደረሰውን ባለ 14 ነጥብ የመግባቢያ ስምምነት ኤምኦዩ የፈረሙ ሲሆን ይኸው ሰነድ ወዲያውኑ ለኢራን ፕሬዝዳንት መሱድ ፔዜሽኪያን ተልኮ በእሳቸው ፊርማ ጸድቋል። ይህ ስምምነት በቴል አቪቭ በኩል ትልቅ የክህደት ቁስል የፈጠረ ሲሆን ትራምፕ እስራኤልን ለገዛ ጥቅሟ አሳልፈው እንደሸጧትና ለኢራን ከፍተኛ ፖለቲካዊ ኢኮኖሚያዊ ድል አሳልፈው እንደሰጡ እየተነገረ ይገኛል። የቀድሞው የእስራኤል ቆንጽላ ጀነራል አሎስ ፔንካስ ለሲኤንኤን በሰጡት መግለጫ ጦርነቱ ከጀመረበት ጊዜ አንስቶ አሜሪካን አለማካተቱ በምሬት ገልጸዋል። ምንም እንኳን እስራኤል እንዲሁም መላው ቀጠና የተሻለ የሚያደርግ አንድም ነጥብ በዚህ ስምምነት ውስጥ እንደሌለ በእርሳቸው ትንታኔ ውስጥ ገልጸዋል። ጦርነቱ ከመፈንዳቱ በፊት ኢራን በማዕቀብ ተነጥላ የነዳጅ ንግዷ ተኮስሶ የነበረ ቢሆንም አሁን ግን በአዲሱ ስምምነት መሰረት የነዳጅ ኤክስፖርቷ እንድታሳድግ የሚፈቅድ የታገዱ የቢሊዮን ዶላር ንብረቶቿ ማግኘቷ እንዲሁም 300 ቢሊዮን ዶላር የሚገመት የመልሶ ግንባታ ፈንድ መመቻቸቱ ከመቼውም ጊዜ በላይ በሬክተር ስኬል እንድትወነጨፍ የሚያደርጋት ነው ቴህራንን። ይህ በይዘቱ ከ800 የእንግሊዝኛ ቃላት የማይበልጥ አጭር ሰነድ የትራምፕ አስተዳደር ከዚህ ቀደም በጋዛ ያስመዘገቡትን ባለ 20 ነጥብ የዩክሬን ሊተገበር አቅደውት የነበረውን ባለ 28 ነጥብ እቅድ የሚያስታውስ ቢሆንም በውስጡ የያዛቸው ድንጋጌዎች ግን እጅግ ስር ነቀል ናቸው። የመጀመሪያው ነጥብ አሜሪካ ኢራንና አጋሮቿን በሁሉም ግንባሮች በተለይም እስራኤል ጥቃት ማድረሷን በቀጠለችበት ሊባኖስ ምድር ላይ ወታደራዊ እንቅስቃሴዎችን በአስቸኳይና በቋሚነት እንዲቆሙ የሚያዝ ነው። ምንም እንኳን የስምምነቱ አንቀጽ የእስራኤልን ወይም የሂዝቦላን ስም በግልጽ ባይጠቅስም አሜሪካ ከእስራኤል ጋር በጋራ ጦርነት ብትጀምርም አሁን ግን የእስራኤልን የጦርነት አካሄድ በመንቀፍ ስምምነቱን ለብቻዋ ፈርመዋለች። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ይህ ድንጋጌ ኢራን ለአሸባሪ ድርጅቶች የምታደርገውን የገንዘብ ድጋፍ እንድታቆም የሚያስገድዳል ቢሉም በሁለተኛው ነጥብ ላይ ሁለቱ ሀገራት የእርስ በርስ ሉዓላዊነት ለማክበር የውስጥ ጉዳይ ጣልቃ ለመግባት የተስማሙበት ሁኔታ ግን ትራምፕ ቀደም ሲል
ለኢራናውያን ቃል ከገብተው ከነበረው የገዢ አካል ለውጥ ሙሉ በሙሉ ወደ ኋላ ማፈግፈጋቸውን የሚያሳይ ነው። በሶስተኛው ነጥብ መሰረት የመጨረሻው የሰላም ስምምነት በ60 ቀናት ውስጥ ለማጠናቀቅ ቀጠሮ የያዘ ሲሆን ይህም እስከ ነሐሴ 16 ድረስ ያለውን ጊዜ ያካትታል። ይሁን እንጂ በመጪው ሰኔ 25 የሚከበረው የኦሽራ ሃይማኖታዊ በዓልና ጦርነቱ መጀመሪያ ላይ የተደረጉት ከፍተኛ መሪ አያቶላ አሊ ካሚኒ እስከ ሐምሌ 9 የሚቆይ የቀብር ስነስርዓት የድርድሩ ፍጥነትን ሊወስኑት ይችላሉ። ወታደራዊና ኢኮኖሚያዊ ስምምነቶቹ ሲፈተሹ ደግሞ አሜሪካ በአራተኛው ነጥብ መሰረት በ30 ቀናት ውስጥ የባህር ላይ እገዳዋን ሙሉ በሙሉ ለማንሳትና ተጨማሪ 50 ሺህ የሚጠጉ ወታደሮቿን ከኢራን አቅራቢያ ለማስወጣት ተስማምታለች። ከአምስተኛው ነጥብ መሰረት ደግሞ ለ60 ቀናት ብቻ የንግድ መርከቦቿ በሆርሙዝ ባህር ወሽመጥ በነጻነት በሰላም እንዲያልፉ የምትፈቅድ ሲሆን ወደፊትም ግን በኦማንና ከሌሎች የባህር ዳርቻ ሀገራት ጋር በመነጋገር አዲስ የባህር ላይ ታሪፍና የአስተዳደር ስርዓት ለመዘርጋት መታቀዱን ለቴሄራን ቋሚ አዲስ የገቢ ምንጭ ሊፈጥርላት የሚችል ትልቅ የአሜሪካ ስምምነት ስጦታ ነው። የስድስተኛውና ሰባተኛው ነጥብ ደግሞ አሜሪካ ከአጋሮቿ ጋር በመሆን $300 ቢሊዮን የሚገመት ለኢራን መልሶ ግንባታ ፈንድ እንደምታቋቁም እንዲሁም ከ1979 አብዮት ጀምሮ የተጣሉባትን የተባበሩት መንግስታት ድርጅት የዓለም አቀፍ የኒኩሌር ኤጀንሲና ሁሉንም የአሜሪካ የመጀመሪያና ሁለተኛ ደረጃ ማዕቀቦች ሙሉ በሙሉ እንድትሰርዝ ቃል ገብታለች። ይህ የኦባማ ዘመን የኒኩሌር ስምምነት ከተፈቀደው በላይ የኢራን እጅግ ሰፊ የኢኮኖሚ የባንክ ነጻነትን የሚሰጥ ነው። የትራምፕ በኩል እንደ ትልቅ ድል የተቆጠረው በስምንተኛው ነጥብ ላይ የሰፈረው ኢራን የኒኩሌር መሳሪያ አታመርትም የሚለው ቃል ቢሆንም ኢራን ይህንን ቃል ቀደም ሲል በዓለም አቀፉ ስምምነት የገባችውን በመሆኑ አዲስ ነገር የለውም። ኢራን የኒኩሌር ኃይልን የማበልጸግ ፍላጎቷ ሙሉ በሙሉ ልታቆም አያደርግም። በዘጠነኛው ነጥብ መሰረት የመጀመሪያው ድርድር እስኪጠናቀቅ አሁን ያለው ነባራዊ ሁኔታ በዘጠኛው ነጥብ መሰረት የመጨረሻው ድርድር እስኪጠናቀቅ አሁን ያለው ነባራዊ ሁኔታ እንዲቀጥልና አሜሪካ አዲስ ማዕቀብ እንዳትጥል የተከለከለ ሲሆን በአስረኛው ነጥብ አሜሪካ ወዲያውኑ የኢራን ድፍድፍ ነዳጆችን ተዋጽኦችን ያለምንም ጋሬጣ እንዲሸጡ የባንክና የኢንሹራንስ አገልግሎት እንዲያገኙ ፍቃድ እንደምትሰጥ አረጋግጣለች። ይህም ለኢራን ኢኮኖሚ ፈጣን ምላሽ የሚሰጥ ነው። በ11ኛው ነጥብ መሰረት ደግሞ ኢራን ቀደም ሲል እንድታገኝ በጽኑ የጠየቀችውን ሙሽታባ ካሚኒ ወታደራዊ አማካሪ መሐሰን ረዛኢ ለሲኤንኤን ያደረጉትን የ$24 ቢሊዮን የታገደ ንብረት የመልቀቅ ጉዳይ የተነሳ ቢሆንም ኢራን መገናኛ ብዙሃን እንደሚገምቱት ግን መጠኑ ከ124 እስከ 167 ቢሊዮን ድረስ ሊደርስ የሚችል ሲሆን ይህ ሀብት ሙሉ በሙሉ ለኢራን ማዕከላዊ ባንክ ከተመላሽ ይደረጋል ተብሏል። የስምምነቱ አጠቃላይና የወደፊት ዕጣ ፈንታ ለ12ኛውና በ13ኛው ነጥብ ላይ እንደተቀመጠው ሁለቱ ወገኖች የስምምነቱን አፈጻጸም የሚከታተል የጋራ ሜካኒዝም የሚያቋቁሙ ሲሆን ባህር ላይ እገዳው መነሳት፣ የሆርሙዝ ወሽመጥ መከፈት፣ የነዳጅ ሽያጭና የታገደው ገንዘብ መለቀቅ እንደ ቅድመ ሁኔታ ተቀምጠዋል። ምክትል ፕሬዚዳንቱ ቫንስ ድርድሩ በደረጃ የሚካሄድና በኢራን ተግባራዊ እንቅስቃሴ ላይ የተመሰረተ መሆኑን ቢገልጹም በ14ኛውና በመጨረሻው ነጥብ ላይ የሰፈረው ድንጋጌ ግን የስምምነቱን ክብደት ከፍ አድርጎታል። ይህ የመግባቢያ ሰነድ በአሜሪካና በኢራን መካከል ብቻ የተፈረመ ቢሆንም የመጨረሻው ስምምነት ግን የአጠቃላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አምስቱ ቬቶ መብት ያላቸው ሀገራት አሜሪካ፣ ብሪታንያ፣ ፈረንሳይ፣ ቻይና እና ሩሲያ የሚያጸድቁት አስገዳጅ ውሳኔ መደገፍ አለበት በሚል ላይ ተስማምቷል። ይህ መሆኑ ወደፊት የአሜሪካ አስተዳደርም ሆነ የኢራን ገዢ አካል ስምምነቱ በቀላሉ ለማፍረስ እንዳይችሉ ትልቅ ዓለም አቀፋዊ ሰንሰለትና ጠንካራ ዋስትና ያኖረ ክስተት ሆኖ ተመዝግቧል።